ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎችን ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ያሉ። ለምሳሌ ያክል በፕሪሚየር ሊግ ዛሬ ሊቨርፑል ከቦርንመዝ ጋር ጨዋታውን ያደርጋል። ማንቸስተር ሲቲ እና ወልቨርሃምፕተን ወንደረርስም ዛሬ ነው መርሃ ግብራቸውን የሚያደርጉት። ነገ ደግሞ ተጠባቂው ጨዋታ በሱፐር ሰንደይ ማንቸስተር ዩናይትድ እና አርሰናል ጨዋታቸውን ያደርጋሉ። ለዚህ ጨዋታ የአርሰናል ተጫዋቾች ጉዳት ላይ የነበሩት ሪካርዶ ካላፊዮሪ እና ፒዮሮ ሂንካፒዬ ከጉዳት እንደተመለሱ የሚያሳዩ መረጃዎች አሉ። ሌሎችንም ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተው እናደርሳለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። የፈለጋችሁትን ሀሳብ ስምና አድራሻችሁን እየጻፋችሁ ልታሰፍሩልን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሳለን። ይህንን ፕሮግራም እየመራው ፉአድ ባሩ ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። አብራችሁ ይቆዩ። ትላንትና ምሽት የተደረጉ ጨዋታዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በአንዳንድ የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች ያሉ፣ እነሱን መርሃ ግብሮች ነው ዛሬ የምናነሳው። በጣሊያን ሴሪ የተደረገ አንድ መርሃ ግብር ነበር። ትላንትና የሊጉ መሪ ኢንተር ሚላን በጣሊያን ሴሪኤ ከፒየትሳ ጋር ጨዋታውን አድርጎ ነበር። በሰፊ ጎል ልዩነት ነው ትላንትና ጨዋታውን ድል ማድረግ የቻለበት አጋጣሚ የተመዘገበው። ኢንተር ሚላን በሜዳው ሳንሴሮ ጁሴፔ ማይትሳ ያደረገውን መርሃ ግብር 6-2 በሆነ ውጤት በማሸነፍ ነው ወሳኝ ድል አሳክቶ የትላንትናውን ጨዋታ ያሸነፈው። ኢንተር ሚላንን አሸናፊ ያደረጉ ግቦችም ፒዮቶር ዜሌንስኪ፣ ላውታሮ ማርቲኔዝ፣ ፌዴሪኮ ዲማርኮ፣ ኤስፓሲቶ ቦኒ እና ሄንሪክ ሚኪታሪያን ናቸው ማስቆጠር የቻሉት። በጨዋታው ኤስቴፋኖ ሞሬዮ አከታትሎ ባስቆጠራቸው ሁለት ግቦች ፒየትሳ 2-0 እየመራ የነበረ ቢሆንም ነገር ግን 6 ግቦችን አስተናግዷል። ከዛ በኋላ አርጀንቲናዊው አጥቂ ላውታሮ ማርቲኔስ በውድድር ዘመኑ 12ኛ የሴሪኤ ጎሉን ነው ትናንትና ማስቆጠር የቻለው። ኢንተር ሚላን ማሸነፉን ተከትሎ ሴሪኤውን በ6 ነጥብ ልዩነት መምራት ጀምሯል። ሌሎቹ ቡድኖች ጨዋታቸውን እስኪያደርጉ ኤሲ ሚላን ጨዋታውን እስኪያደርግ፣ ናፖሊም እንዲሁ ጨዋታውን እስኪያደርግ ድረስ ነጥቡን ከፍ ያደረገበትን አጋጣሚ ነው ትናንትና ማሸነፉን ተከትሎ ያገኘው። ኢንተር ሚላን በ52 ነጥቦች አንደኛ ደረጃ ላይ ሲቀመጥ፣ ፒየትሳ በ14 ነጥብ የመጨረሻውን 20ኛ ደረጃ ላይ የተቀመጠ ቡድን ነው። በፍሬንች ሊግ ዋንም ትላንት የተደረገ አንድ መርሃ ግብር ነበር። ፓሪስ ሰን ዠርሜን ከሜዳ ውጪ ትላንትና ኦንዥን የገጠመበት መርሃ ግብር ነው የተደረገው። ይህንም ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ብቸኛውን ጎል ማስቆጠር የቻለው ደግሞ ብራድላይ ባርኮላ ነው ትላንትና ማስቆጠር የቻለው። በዚህም 1-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር አለም። በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታዎች ስለሚደረጉ አንዳንድ ሊጎች ላይ እንደዚህ ትልልቅ ቡድኖች በዕለተ አርብ ላይ ጨዋታቸውን ያደርጋሉና ትላንትናም ፓሪስ ሰን ዠርሜን ኦንዥን 1-0 በሆነ ውጤት ማሸነፍ ችሏል። በጀርመን ቡንደስሊጋ ሴምፓውሊ እና ሃምበርግ ጨዋታቸውን 0-0 በሆነ ውጤት ሲያጠናቅቁ፣ በስፓኒሽ ላሊጋ ሌቫንቴ ኤልቼን 3-2 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረጉ ናቸው። ዛሬ በርከት ያሉ ጨዋታዎች ይጠበቃሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብሮች ዛሬ ወደ 5 ያክል ጨዋታዎች ናቸው የሚደረጉት። በአጠቃላይ ከሚደረጉት ግማሽ ያክል ጨዋታዎቹ ዛሬ ነው የሚደረጉት። ቅድሚያ ደግሞ ከምሳ ሰዓት ጀምሮ ቀን 9 ሰዓት ከ30 ጀምሮ መርሃ ግብሮች ይደረጋሉ። መጀመሪያ ላይ የሚደረገው ጨዋታ በለንደን ኦሎምፒክ ስቴዲየም የሚደረገው የኑኖ ኤስፕሬንቶ ሳንቶ ቡድን የሆነው ዌስትሃም ዩናይትድ ከሌብሪስ ቡድን የሆነው ሰንደርላንድ ጋር የሚያደርጉት መርሃ ግብር ዛሬ መጀመሪያ ላይ ከሚደረጉት ጨዋታዎችና ከሚጠበቁት መርሃ ግብሮች መካከል አንደኛው ነው። ዌስትሃም ዩናይትድ ላለመውረድ እያደረገ የሚገኘው ትግል እንዳለ ይታወቃልና የዛሬውንም ጨዋታ ለማሸነፍ በትልቁ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በተለይ ደግሞ የመጨረሻውን ጨዋታ ማሸነፋቸው ቶተንሃም ሆትስፐርስን
የተሻለ ድል እንዲሰጣቸው ያደርጋል ወይም የተሻለ መነቃቃት እንዲሰጣቸው ያደርጋል። አሁን በወራጅ ቀጠናው 18ኛው ደረጃ ላይ ነው የሚገኙትና ከነሱ በላይ ያለው ኖቲንግሃም ፎረስት ነው። የ5 ነጥብ ልዩነት አለ በመካከላቸው። ስለዚህ የኑኖ ኤስፒሪቶ ሳንቶ ቡድን ዌስትሃም ዩናይትድ ከወራጅ ቀጠናው ለመዳን አሁን ጀምሮ የሚደረጉ መርሃ ግብሮች ላይ በትልቁ ጠንካራ መሆን ይኖርበታል ተብሎ ይታሰባል። ዛሬ በሜዳውና በደጋፊው ፊት ዘንድሮ ክስተት ከሆኑ ቡድኖች መካከል አንዱ የሆነውን ሰንደርላንድን የሚገጥምበት ጨዋታ ነው የሚደረገው። በተለይ ሰንደርላንድ በመጀመሪያዎቹ ሳምንታት ላይ በጣም ጥሩ የሚባሉ ውጤቶችን ሲያስመዘግብ እንደነበር እናስታውሳለን። አብዛኞቹ ግምቶች ወደ ፕሪሚየር ሊግ እንደመጣ ከፕሪሚየር ሊጉ ከሚወርዱት ክለቦች መካከል አንደኛው ተደርጎ ተገምቶ ነበር። ነገር ግን ሰንደርላንድ ዘንድሮ ሁሉንም ግምቶች ፉርሽ በማድረግ ጥሩ የውድድር ዓመትን መጀመሪያዎቹ ሳምንታት ላይ አሳልፎ ነበር። አሁን ላይ በደረጃ ሰንጠረዡ ወገብ አካባቢ ነው የሚገኘው፣ 9ኛ ደረጃ ላይ ተቀምጧል። እርግጥ ነው የነጥብ በጣም መጠጋጋቶች ያሉ። ለምሳሌ 9ኛ ደረጃ ላይ የተቀመጠው ሰንደርላንድ 33 ነጥቦች ያሉት፣ ነገር ግን 5ኛ ደረጃ ከተቀመጠው ማንቸስተር ዩናይትድ የሚያንሰው በ2 ነጥቦች ብቻ ነው። 4ኛ ደረጃ ከተቀመጠው ሊቨርፑል የሚያንሰው በ3 ነጥቦች ብቻ ነው። የአንድ ጨዋታ ልዩነት ሁሉንም ነገር መፍጠር የሚችልበት እድል ይኖረዋልና ለምሳሌ ዛሬ ማሸነፍ የሚችል ከሆነ ሌሎቹ ቡድኖች ጨዋታቸውን እስኪያደርጉ ድረስ 4ኛ ደረጃ ከሚቀመጠው ሊቨርፑል ጋር እኩል ነጥብ ላይ መቀመጥ የሚችልበት እድል አለውና በጣም የነጥብ መጠጋጋቶች መኖራቸው ለሰንደርላንድ አሁንም ጥቅም ይሰጠዋል ተብሎ ይታሰባል። ዛሬ በለንደን ኦሎምፒክ ስቴዲየም ጨዋታው ይደረጋል ተብሎ ይታሰባል። አብዛኞቹ ግምቶች የዛሬውን ጨዋታ ለማሸነፍ ግን ለዌስትሃም ዩናይትድ በሜዳውም እንደመሆኑ ግምቶች ተሰጥተውታል። 62500 ደጋፊዎችን መያዝ በሚችለው ለንደን ስቴዲየም ዛሬ መርሃ ግብሩ የሚደረግ ነው የሚሆነው። ዌስትሃም ዩናይትድ ከሰንደርላንድ ቀን 9 ሰዓት ከ30 ልክ ምሽት 12 ሰዓት ሲል 3 መርሃ ግብሮች ይደረጋሉ። ተርፍ ሙር ላይ በርንሌ እና ቶትናም ሆትስፐርስ ጨዋታቸውን ያደርጋሉ። ይህ ጨዋታ ይጠበቃል። ሁለቱም ከወገብ በታች የሚገኙ ቡድኖች ናቸው። በርንሌ በተለይ ወራጅ ቀጠና ውስጥ የሚገኝ 19ኛ ደረጃ ላይ የተቀመጠ ቡድን ነው። ለቶትናም እጅግ በጣም አስቸጋሪ ጊዜ ላይ እንደሆነ ይታወቃል። ምንም እንኳን በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ ድል ቀንቶት ጥሩ ደረጃ ላይ የተቀመጠ ቢሆንም ቶማስ ፍራንክ ግን በፕሪሚየር ሊጉ ሊቀናቸው አልቻለም። ዘንድሮ በጣም አስቸጋሪ ጊዜ ነው እያሳለፉ የሚገኙት። እርግጥ ነው አምና በጣም ዝቅ ያለ ደረጃን ይዘው አጠናቀው እንደነበር እናስታውሳለን። ነገር ግን በፕሪሚየር ሊጉ ያለፉትን 4 ጨዋታዎች ማሸነፍ አልቻሉም። ይባስ ብሎ ደግሞ ያለፉት 2 ጨዋታዎች በሽንፈት ነው የተጠናቀቁት። በተለይ ደግሞ በወራጅ ቀጠናው ላይ በሚገኘው ዌስትሃም ዩናይትድ ደግሞ በሜዳው በቶትናም ሆትስፐርስ ስቴዲየም መሸነፉ የቶትናም ደጋፊዎችን እጅግ ያበሳጨው ውጤት እንደነበር እናስታውሳለንና ቶማስ ፍራንክም በጣም አጣብቂኝ ውስጥ የገቡበት ጊዜ ላይ ነው የሚገኙት። ምናልባት የዛሬው ጨዋታ በነጥብ መጣል የሚጠናቀቅ ከሆነ በመሸነፍ ብቻ ሳይሆን በአቻ ውጤት ጭምር የሚጠናቀቅ ከሆነ ቀጣዩ ተረኛው ተሰናባች አሰልጣኝ የቶትናም ሆትስፐርሱ አሰልጣኝ ቶማስ ፍራንክ የመሆን እድላቸው በጣም ሰፋ ያለ ነው የሚሆነው። 14ኛ ደረጃ ላይ ተቀምጠዋል። ያለፉትን 2 የፕሪሚየር ሊግ ጨዋታዎች በሽንፈት ነው ያጠናቀቁት ቶትናም ሆትስፐርሶች ዛሬ በተርፍ ሙር ደግሞ ከበርንሌ ጋር የሚያደርጉት መርሃ ግብር እጅጉን በጉጉት እንዲጠበቅ ያደረገው መርሃ ግብር ይሆናል ተብሎ ይታሰባል። ይህ ጨዋታ ልክ ምሽት 12 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ክራቨን ኮቴጅ ላይ የሚደረገው ፉላምና ብራይተን ኤንድ ሆቭ አልቢዮንን የሚያገናኘው ጨዋታ ነው። እነዚህ በደረጃ ሰንጠረዡ ወገብ አካባቢ ተከታትለው የተቀመጡ 2 ቡድኖችን የሚያገናኘው መርሃ ግብር ነው። ፉላም 11ኛ ደረጃ ላይ ተቀምጧል 31 ነጥቦችን ሰብስቦ። የፋቢያን ኸርዝለር ቡድን ብራይተን ኤንድ ሆቭ አልቢዮን ደግሞ በ30 ነጥቦች 12ኛ ደረጃ ላይ የተቀመጠ ቡድን ነውና ወገብ አካባቢ የሚገኙ 2 ቡድኖችን የሚያገናኘው ትልቅ ፉክክር ይደረግበታል ተብሎ የሚታሰብ ሌላኛው የምሽት 12 ሰዓት ጨዋታ እንደሆነ በርካቶች ይጠብቁታል። ክራቨን ኮቴጅ ላይ ይደረጋል። ልክ ምሽት 12 ሰዓት ከሚደረጉት ጨዋታዎች በሙሉ ግን ዛሬ በርካቶች በጉጉት የሚጠብቁት ጨዋታ በኢቲሃድ ስቴዲየም የሚደረገው ማንቸስተር ሲቲን ከወልቨርሃምፕተን ወንደረርስ ጋር የሚያገናኘው መርሃ ግብር ዛሬ በትልቅ ጉጉት የሚጠበቀው ጨዋታ ነው። ምክንያቱም ማንቸስተር ሲቲ አሁንም የተወሰኑ ጭላንጭል እድሎች እንዳሉት ይታወቃል። አርሰናል ላይ ለመድረስ የ7 ነጥብ ልዩነት አለ። እርግጥ ነው ሁሉም ነገር የሚወሰነው በአርሰናል ላይ ነው። አርሰናል ጨዋታዎቹን እያሸነፈ የሚቀጥል ከሆነ ማንቸስተር ሲቲ ምንም አይነት እድል አይኖረውም። ነገር ግን ማንቸስተር ሲቲ ዛሬ ጨዋታውን ማሸነፍ የሚችል ከሆነ ምናልባት ቀጣይ ጨዋታው እስኪደረግ ድረስ አርሰናል ነገ ጨዋታውን እስኪያደርግ ድረስ የተወሰነ የነጥብ ማጥበብ ይኖርና የተወሰኑ ጫናዎችን ለማድረግ እድሎች ይኖሩታል ተብሎ ይታሰባል። ነገር ግን ማንቸስተር ሲቲ ባለፉት ጥቂት ጨዋታዎች ግን እያስመዘገበ የሚገኘው ውጤት እጅግ በጣም የከፋ እንደሆነ የሚታወቅ ጉዳይ ነው። በፕሪሚየር ሊግ ያለፉትን 4 ጨዋታዎች አላሸነፈም። ይባስ ብሎ የመጨረሻውን ጨዋታ በከተማ ተቀናቃኙ በማንቸስተር ዩናይትድ ላቅ ያለ ብልጫ ተወስዶበት
ጨዋታውን ተሸንፎ መውጣቱ የሚታወስ ጉዳይ ነው። በአውሮፓ ቻምፒየንስ ሊግም ባልተጠበቀ ሁኔታ በኖርዌዩ ክለብ ቦዶ ግሊምትም እንዲሁ የተሸነፈበት መርሃ ግብር በዚህ ሳምንት ያደረገው ነውና የፔፕ ጓርዲዮላ ቡድን ምን ነካው እስኪባል ድረስ በጣም መንኮታኮቶች እየገጠሙት የሚገኝ ቡድን ነው። ዛሬ ደግሞ በፕሪሚየር ሊጉ የደረጃ ሰንጠረዥ ግርጌ ላይ ከሚገኘው ነገር ግን ባለፉት ጥቂት ጨዋታዎች መነቃቃት እያሳየ ከሚገኘው ወልቨርሃምፕተን ወንደረርስ ጋር ነው ጨዋታውን የሚያደርገው። በተለይ በመጀመሪያዎቹ ሳምንታት እስከ 16ኛው እስከ 17ኛው ሳምንት በርካቶቻችን ስናወራ ነበር የወልቭስን እጅግ በጣም የደከማ አቋም እንደነበር በዚህ ውድድር ዓመት እያሳለፈ እንደሚገኝ እየተናገረን ነበር። 2 ነጥቦችንም ብቻ መሰብሰቡን የምናስታውሰው ነው። ነገር ግን ያለፉትን 4 ጨዋታዎች ወልቨርሃምፕተን ወንደረርሶች አልተሸነፉም። 3ቱን ባቻ ውጤት አጠናቀው አንዱን ጨዋታ ድል ማድረግ ችለዋልና የተወሰኑ መነቃቃቶች እንዳሉ ይታያል። በተለይ ደግሞ ከበርንሌ ጋር ያላቸው የነጥብ ልዩነት ደግሞ ወደ 6 የጠበበበት ከ19ኛው ደረጃው ጋር ማለት ነው። እርግጥ ነው ከወራጅ ቀጠናው ለመውጣት እጅግ በጣም አስቸጋሪ ነው የሚሆንበት ለወልቨርሃምፕተን ወንደረርስ። ነገር ግን የተወሰኑ መነቃቃቶችን የሮብ ኤድዋርድስ ቡድን ያለፉት ሳምንታት ላይ እያሳየ ይገኛልና ምናልባት ዛሬ ለማንቸስተር ሲቲስ ፈተና ይሆን ወይ በርካቶች የሚጠብቁት ጥያቄ ነው። ነገር ግን የማሸነፍ ግምቱን ማንቸስተር ሲቲ በትልቁ ማግኘት የቻለበትን አጋጣሚ ነው የተመለከትነው። 55,000 ደጋፊዎችን መያዝ በሚችለው ኢቲሃድ ስቴዲየም ይሄ መርሃ ግብር የሚደረግ ነው የሚሆነው። በማንቸስተር ሲቲ በኩል በዛሬው ጨዋታ ኦስካር ቦብ፣ ሩበን ዲያሽ፣ ሼስኮ ግቫርዲዮል፣ ማቴዮ ኮቫቺች፣ ሳቪኒዮ እና ጆን ስቶንስ በጨዋታው ላይ እንደማይኖሩ ተረጋግጧል። እንዲሁ የኒኮ ጎንዛሌዝ እና ማታያስ ኑኔስ ይመለሳሉ ተብለው ነው በዛሬው ጨዋታ ላይ እንደሚጠበቅ መረጃዎች የወጡት። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን በ3ቱም ጨዋታዎች ማንቸስተር ሲቲ ነው ማሸነፍ የቻለው። በመጀመሪያው ዙር በፕሪሚየር ሊግ ዘንድሮ ባደረጉት ጨዋታ ማንቸስተር ሲቲ 4-0 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ ግን 1-0 ያሸነፉበት መርሃ ግብር የአምና መርሃ ግብርና እንዲሁ 2-1 ያሸነፉበት መርሃ ግብርም ነበር። ሲቲ ወልቭስ ላይ እጅግ በጣም በትልቁ የበላይነት ያለው ቡድን እንደሆነ ይታወቃል። ማንቸስተር ሲቲ 43 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ከሊጉ መሪ አርሰናል ያላቸው የነጥብ ልዩነት 7 ነውና ምናልባት የዛሬው ጨዋታ ማሸነፍ የሚችል ከሆነ አርሰናል ጨዋታውን እስኪያደርግ ድረስ የነጥብ ልዩነቱን ወደ 4 ማጥበብ የሚችልበትን እድል ያገኛል ተብሎ ነው የሚታሰበው። ዛሬ ልክ ምሽት 12 ሰዓት ሲል ማንቸስተር ሲቲ ከወልቨርሃምፕተን ወንደረርስ ጋር በኢቲሃድ ስቴዲየም ጨዋታቸውን ያደርጋሉ። የዛሬው መደምደሚያው ጨዋታ ቦርንመዝ እና ሊቨርፑል በሚያደርጉት መርሃ ግብር ነው። በቫይታሊቲ ስቴዲየም ይደረጋል። ይሄ መርሃ ግብር ልክ ምሽት 2 ሰዓት ከ30 ሲል የሚደረግ ጨዋታ ነው። ቦርንመዝ በተለይ የአንዶኒ ኢራኦላ ቡድን አጀማመሩ በጣም ጥሩ የነበረ ቡድን፣ ነገር ግን ባለፉት ጥቂት ጨዋታዎች ግን በጣላቸው ነጥቦች ምክንያት እየተንሸራተተ 15ኛ ደረጃ ላይ የተቀመጠ ቡድን ነው። በቅርብ ጊዜ እንደምናስታውሰው 2ኛ ደረጃም የተቀመጡበት ጊዜ እንደነበር በቅርብ እናስታውሳለን፣ በቅርብ ሳምንታት ማለት ነውና አሁን ግን በተከታታይ ባገኟቸው ሽንፈቶች፣ የአቻ ውጤቶች ምክንያት ነጥባቸው ተንሸራቶ 27 ነጥቦችን በመሰብሰብ 15ኛ ደረጃ ላይ ተቀምጧል የአንዶኒ ኢራኦላ ቡድን። አሁን ደግሞ ወሳኝ ተጫዋቹን አንቷን ሴሜንዮን ጨምሮ በጉዳት ምክንያትም እንዲሁ ያጧቸው ተጫዋቾች አሉ። ሴሜንዮን በእርግጥ ለማንቸስተር ሲቲ ነው አሳልፈው የሰጡትና ቦርንመዝ ጥሩ የሚባል ጊዜ ላይ አይገኝም አሁን ላይ። ባለፉት 2 ጨዋታዎች ግን አልተሸነፈም። አንዱን ጨዋታ አሸንፎ አንዱን ጨዋታ ባቻ ውጤት ነው ማጠናቀቅ እየቻለው። ዛሬ መርሃ ግብሩን የሚያደርገው ደግሞ ከሊቨርፑል ነው። ከአራቱም ያለፉት የፕሪሚየር ሊግ ጨዋታዎች ተከታታይ የአቻ ውጤት ካመጣው ቡድን ጋር በተለይ ዛሬ ሊቨርፑል ጨዋታውን የግድ ድል ማድረግ ይኖርበታል ተብሎ ይታሰባል። ካልሆነ ግን በርከት ያሉ ክለቦች ለምሳሌ ዛሬ ነጥብ የሚጥል ከሆነ በርከት ያሉ ክለቦች አልፈውት ይሄዳሉ። ማንቸስተር ዩናይትድ ምናልባት ድል የሚቀናው ከሆነ፣ ቸልሲ ድል የሚቀናው ከሆነ፣ ሌሎችም ቡድኖች እንዲሁ ድል የሚቀናቸው ከሆነ ከሱ በታች ያሉት ቡድኖች በጣም በትንሹ ነው የነጥብ ልዩነቶች ያሉትና አልፈውት ሊሄዱ የሚችሉበት እድል ይኖራልና የዛሬው ጨዋታን በትልቅ ጉጉት ይጠብቁታል ተብሎ ይታሰባል። ሊቨርፑሎች በቫይታሊቲ ስቴዲየም ግን ጠንከር ያለ ጨዋታ ይገጥማቸዋል። በተለይ ቦርንመዞች በጉዳት ምክንያት በርከት ያሉ ተጫዋቾቻቸውን እንደሚያጡ ይታወቃል። እነ አዳምስ በጣም ወሳኙ ተጫዋቻቸው በጉዳት ምክንያት አይኖርም። እንዲሁ ደግሞ ዴኒስ የሚባል ተጫዋችም እንዲሁ ጀስቲን ክላይቨርት በጉዳት ምክንያት እንዲሁ ታቫርኒየርም በዛሬው ጨዋታ ላይ የመኖር እድላቸው ጠባብ ነው እየተባለ የሚገኙ ተጫዋቾች ናቸው። እነዚህ ወሳኝ ተጫዋቾቻቸውን ነው የሚያጡት። በሊቨርፑል በኩልም ረጅም ጊዜ ጉዳት ላይ የሚገኙት እነ ባጄቲች፣ ኮነር ብራድላይ፣ አሌክዛንደር ኢሳክ እንዲሁ ጂኦቫኒ ሊዮን አይኖሩም በዛሬው ጨዋታ ላይ። ሌላኛው ኢብራሂማ ኮናቴም ደግሞ በቅርቡ ሀዘን ስለገጠመው በዛሬው ጨዋታ ላይ የመኖር እድል የለውም ተብሏል። በአንጻሩ ፌዴሪኮ ኪየዛ ከጉዳት መልስ የዛሬው ጨዋታ ላይ ምናልባት ሊኖር የሚችልበት እድል ይኖራል ተብሎ ይታሰባል። ቫይታሊቲ ስቴዲየም ላይ ይሄ መርሃ ግብር ይደረጋል። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከተን
ሊቨርፑል በቅርብ ጊዜ ያደረጋቸውን ጨዋታዎች በበላይነት ያጠናቀቀው ሶስቱንም መርሃ ግብሮች 4-2፣ 2-0 እና 3-0 በሆነ ውጤት ያሸነፈበት ውጤቱ የቅርብ ጊዜ የእርስ በርስ ግንኙነቶቻቸው ናቸው። ዛሬን የእነዚህ ሁለት ቡድኖች ጨዋታ ይጠበቃል። ልክ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው ቫይታሊቲ ስቴዲየም ላይ። እነዚህ ጨዋታዎች ናቸው ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉት። በፍሬንች ሊግ 1 እና በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎችን በወፍ በረር እንቃኝ። ፍሬንች ሊግ ላይ ዛሬ 3 መርሃ ግብሮች ናቸው የሚደረጉት። ሬንስ ከሎሪዮ፣ ሊሃርቬ ከሞናኮ፣ ማርሴይ ከሎንስ ጋር የሚያደርጉት መርሃ ግብር ዛሬ ይጠበቃል። በጀርመን ቡንደስሊጋ ባየር ሌቨርኩዘን ከቨርደር ብሬመን፣ ባየር ሚኒክ በሜዳውና በደጋፊው ፊት አሊያንስ አሬና ላይ ዛሬ ከኦግስበርግ ጋር ቀን 11 ሰዓት ከ30 ሲል የሚያደርገው መርሃ ግብር ይጠበቃል። አይንትራክ ፍራንክፈርት እና ሆፋይኒየም፣ ሄዲኒሃም ከአረቢ ላይፕዚግ፣ ማይንዝ ከቮልስበርግ እና ኡኒየን በርሊን ከቦሩሲያ ዶርትመንድ የሚያደርጉት መርሃ ግብር ዛሬ በጀርመን ቡንደስሊጋ የሚደረጉ ናቸው። በጣሊያን ሴሪኤም 3 ጨዋታዎች ናቸው የሚኖሩት። የሴስ ፋብሪጋሱ ቡድን ኮሞ ዛሬ ከቶሪኖ ጋር ቀን 11 ሰዓት ላይ ጨዋታውን ያደርጋል። ፊዮረንቲና እና ካግሊያሪ ምሽት 2 ሰዓት፣ ሊቼ እና ላትሲዮ የሚያደርጉት መርሃ ግብርም የዛሬ ጨዋታዎች ናቸው። በስፓኒሽ ላሊጋ ራዮ ቫይካኖ ከኦሳሱና፣ ቫሌንሲያ ከኤስፓኞል፣ ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከአትሌቲክ ቤልባኦ፣ ከዛ ውጪ ቪያሪያል በኢስታዲዮ ዴላ ሴራሚካ ከሪያል ማድሪድ ጋር የሚያደርጉት መርሃ ግብር ዛሬ በትልቅ ጉጉት የሚጠበቁ በአውሮፓ ታላላቅ ሊጎች የሚደረጉ የዛሬ መርሃ ግብሮች ናቸው እነዚህ ጨዋታዎች። አርሰናልን የተመለከቱ መረጃዎችን ደግሞ እንመልከት። የክለብ እግር ኳሳዊ ጉዳዮችን እናንሳ። ከባድ ጨዋታ እንጠብቃለን ብሏል ሚኬል አርቴታ ከነገው ጨዋታ ጋር አያይዞ ሀሳቡን ሲያነሳ የአርሰናሉ አሰልጣኝ ሚኬል አርቴታ ነገ ከባድ ጨዋታ እንደሚጠብቃቸው ነው ከጨዋታው በፊት በሰጡት አስተያየት ላይ ተናገረው። ማይክል ካሪክ አዲስ ሀሳብ ይዞ መጥቷል ያሉት ሚኬል አርቴታ ጥንካሬያቸው ጨምሯል፣ በደርቢው ጨዋታ ላይም በደንብ አይተናቸዋል ሲልም ጭምር ነው የተናገረው። አክለውም ከባድ ጨዋታ እንጠብቃለን፣ ይህንን ደግሞ እናስደምማለን። ጨዋታው በሜዳችን ነው። ይህ ጨዋታ ምን ያክል አስፈላጊ እንደሆነም ጠንቅቀን እናውቃለን ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ አርሰናል የዓለም ምርጡ ቡድን ነው ስለማለታቸው የጠየቁት አርቴታ አላውቅም፣ ነገር ግን ከፍጹም በጣም ሩቅ ነን፣ ምርጥ ለመሆንም እየጣርን የምንገኝ ቡድን ነን ሲልም ጭምር ነው የተናገረው። አርቴታ ፒየሮ ሂንካፒየና ሪካርዶ ካላፊዮሪም ልምምድ ሰርተዋል ሲልም ነው የተናገረው። ከማንቸስተር ዩናይትድ ጋር ወሳኝ ጨዋታ ያለበት የሊጉ መሪ አርሰናል ተጫዋቾቹ ወደ ልምምድ ተመልሰውታል። በጉዳት ላይ የነበሩት ሪካርዶ ካላፊዮሪና ፒየሮ ሂንካፒየ በትላንትናው ዕለት ወደ ልምምድ መመለሳቸው ነው ይፋ የተደረገውና አሰልጣኝ ሚኬል አርቴታም ሲናገሩ ዛሬ እንወስናለን በነገው ጨዋታ ላይ እነዚህ ሁለት ተጫዋቾች የመሰለፍና ያለመሰለፋቸውን እድል ሲሉ ጭምር የተናገሩት። ጋብሪኤል ሄሱስ ወይም ቪክተር ዮኬሬሽ ማን እንደው አናጥቂ ይጀምራል ተብሎም ጥያቄ ቀርቦላቸው ነበር። አርቴታ ሲናገሩ ይህንን ፉክክር በጉጉት እየጠበቅን ነበር፣ ሁለቱም እድሎች ያሉን እናም በቂ የጨዋታ ደቂቃዎችም ይኖራቸዋል። በጥሩ የአካል ብቃት ሁኔታዎች መመለሳቸው በጣም ጥሩ ነው። ቪክተር ዮኬሬሽ በውድድር ዘመኑ ያለ ዝግጅት ነው የጀመረው። ሌሎች አማራጮች ለእኛ መኖራቸው ለቡድኑ በጣም አዎንታዊ ነገር ነው የሚሆነው። ጋቪ 2 ጎሎችን አስቆጥሯል። ከዚያም ቪክተር ደግሞ ተቀይሮ አስቆጥሯል። እንደ ጨዋታው መጠን እያቀያየርን እንጠቀማለን ሲልም ጭምር ነው የተናገረው። አርቴታ ስለ ማንቸስተር ዩናይትድ ወቅታዊ አቋምም ሲናገር ለረጅም ዓመታት በከፍተኛ ደረጃ ሲወዳደሩ የቆዩ 2 ክለቦች ይፋጠጣሉ በነገው ጨዋታ ብለዋል። በጣም ጥሩ ትዝታዎችና በጣም ብዙ ትዝታዎች ያሉ ሁለቱ ሲገናኙ ብዙ ክስተቶች ይፈጠራሉ። እውነተኛ ተቀናቃኞች ናቸው። ጨዋታውን እጅግ በጣም አስደሳች የሚያደርገውም ይሄኛው ነው ሲል ጭምር ይናገራል። ፔፕ አርሰናል ዓለም ላይ ምርጡ ክለብ ነው ስለማለቱ ሲናገር አዎንታዊ ቃላትን መስማት ሁልጊዜም በጣም ጥሩ ነገር ነው። ይህ ትልቅ ምስጋና ነው። ምርጥ ክለብ ለመሆን ግን ዋንጫዎችን ማሸነፍ ይኖርብናል። እስካሁን ደግሞ እኛ ያንን ነገር ማድረግ አልቻልንም። ስለዚህ ግባችን በየቀኑ ጥሩ እንቅስቃሴ ማሳየት፣ ያንን እስክናሳካ ድረስም መፋለም ይኖርብናል ሲልም ጭምር ነው እንዲሁም ሀሳቡን የሰጠው። ቪክተር ዮኬሬሽ ከኢንተር ሚላን ጋር በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ቋሚ 11 ውስጥ ባለመካተቱ ተበሳጭቶ ነበር ወይ የሚል ጥያቄ ቀርቦለት ነበር ለሚኬል አርቴታ። ከአጥቂዎቻችን የምትጠብቀው ይህንን ነው። ቪክተር ዮኬሬሽም ያደረገው ይህንኑ ጉዳይ ነው። ነገር ግን ከሌላ ተጋጣሚ ጋር ሲሆን እና ደግሞ በተለየ መንገድ ለመጫወት ምርጡን አስተላለፍም መምረጥ አለብኝ ሲልም ነው የተናገረው። ካይ ሃቨርትስ በቅርቡ ከጉዳት ተመልሶ በነበረበት ወቅት የጉልበት ህመሙ በድጋሚም በማገርሸቱ ክለቡ የተጫዋቹን የጨዋታ ደቂቃ ለመቀነስ መገደዱን የሚያሳዩ መረጃዎችን ነው እየሰማን የምንገኘው አሁን ላይ። ይሄ ለአርሰናልና ለሚኬል አርቴታም ትልቅ ራስ ምታት መሆኑ አይቀርም። ሃቨርትስ ብዙ ጎል የሚያስቆጥር አጥቂ ባይሆን እንኳን በቡድኑ አጨዋወት ላይ ግን ያለው ሚና እጅግ በጣም ትልቅ ነው።
ሃቨርትስ አርቴታ ለሚፈልገው በተለይ የፎልስ ናይን አጫወትም እጅግ ተስማሚ የሆነ ተጫዋች ነው። ከፊት መስመር ወደ ኋላ በመሳበም ለክንፍ አማካዮች ለነሳካና ለነትሮሳርድ ወይም ማርቲኔሊ ቦታን የሚፈጥርና የማገናኘት ብቃቱም ደግሞ እንዲህ ወይም ሊንክ አፑ በጣም ጥሩ የሆነ ተጫዋች እንደሆነ ይነገራል። ቪክተር ዮኬሬሽም እንዲሁ ጥሩ አጥቂ ቢሆንም ከሃቨርትስ ግን የተለየ መልኩ ነው የሚጠቀመው አሰልጣኝ ሚኬል አርቴታ። ቪክተር ዮኬሬሽ ትክክለኛ ነምበር 9 ነው። በመሆኑም የአርቴታ የፎልስ ናይን አጫወትን ለመላመድ የተሸገረ ተጫዋች ነው። የሃቨርትስ አለመኖር ይህ የታክቲክ ክፍተትን ይበልጥ ያጎለዋል ተብሎ ይታሰባል። በፎልስ ናይን መጫወት ሲፈልግ አርቴታ ያንን ማድረግ አይችልም። ሃቨርትስ ሲኖር የፊት መስመሩ ይበልጥ የተሳሰረና ተገማች ያልሆነ ያደርግለታል። እሱ ከሌለ ግን አርሰናል ወደ ቀጥተኛ አጥቂ አጫወት ለመቀየርም ይገደዳል የሚሉ አይነት ሀሳቦች ያሉና በአሁኑ ሰዓት ካይ ሃቨርትስን ማጣት ከጎል ማጣት በላይ የጨዋታ የበላይነትንና በተለይ ደግሞ ተገማች አለመሆንንም ወይም የተለያዩ ታክቲኮችንም ለመጠቀም የሚያደርጉትን ፍላጎት እንዲያጡ አድርጓቸዋል። ነገር ግን አሁን ላይ በቅርቡ ከጉዳት መመለሱ የሚታወቅ ጉዳይ ነውና ለቡድኑ የተለየ ጥቅምን የተለየ ጨዋታ ታክቲክም ትግበራን ይሰጣቸዋል ተብሎ ነው የሚታሰበው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት የአትሌቲኮ ማድሪዱን ሁሊያን አልቫሬዝን ለማስፈረም እየሰራ ይገኛል። የስፔን የመረጃ ምንጮች እንደሚናገሩት ከሆነ አትሌቲኮ ማድሪድ ከ100 ሚሊዮን ዩሮ በላይ ክፍያ እንደሚፈልግና ተጫዋቹን ለመሸጥ ዝግጁ መሆናቸው ነው የተነገረው። ባርሴሎና በተጫዋቹ ላይም ፍላጎት እንዳለው ይነገራል። በተለይ ባርሴሎና ይህንን ተጫዋች የሮበርት ሌቫንዶስኪ ተተኪ አድርገው እንደሚያስቡት ነው መረጃዎች እየወጡ የሚገኙትና ይህንን ተጫዋች በቀላሉ ይፈልጉታል ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ተጫዋቹና አትሌቲኮ ማድሪድ የመለየት እድላቸው በጣም ሰፋ ያለ እንደሆነ በርካቶች ሀሳቦቻቸውን እያነሱ ነው። ወደ የትኛው ክለብ ያመራል የሚለው ጉዳይ ግን በጣም በትልቁ የሚጠየቅ ጥያቄ ነው። በፕሪሚየር ሊግ በጣም ልምድ ያለው ተጫዋች እንደሆነ ይታወቃል። በማንቸስተር ሲቲ ቤት ይህንን ፕሪሚየር ሊግ በደንብ ያውቀዋል። ከዛ ውጭ ፕሪሚየር ሊግን አሸንፈዋል። የአውሮፓ ቻምፒየንስ ሊግን በልጅነቱ ካሸነፉ ተጫዋቾች አንደኛው ነው። የዓለም ዋንጫን ማሸነፍ ችሏል። የተለያዩ ስኬቶችን ማምጣት የቻለ ተጫዋች ነውና የዋንጫ ልምዶች ያሉት አይነት ተጫዋች ነው። በአጨራረሱም ጥሩ ከሚባሉ አጥቂዎች መካከል አንደኛው ነው። ስለዚህ በእንግሊዝ ፕሪሚየር ሊግ አርሰናልን ጨምሮ ቸልሲም እንዲሁ ፈላጊው እንደሆነ ይነገራል። ነገር ግን የስፔኑ ክለብ ባርሴሎና ግን ይህንን ተጫዋች የረጅም ጊዜ የሮበርት ሌቫንዶስኪ ተተኪ አድርጎ እንደሚመለከተው ነው መረጃው የወጣውና ትልቅ ፉክክር በአርሰናልና በባርሴሎና መካከል ይኖራል ተብሎ ነው የሚጠበቀው። ኢታን ንዋኔሪ በይፋ ኦሎምፒክ ደ ማርሴይን ተቀላቀለ። የሰሜን ለንደኑ ክለብ አርሰናል የአጥቂ አማካይ የሆነው ኢታን ንዋኔሪ ወደ ማርሴይ የሚያደርገው ዝውውርን በይፋ አጠናቋል። በአርሰናል ቤት የመሰለፍ ዕድል ያላገኘው ኢታን ንዋኔሪ በማርሴይ ቤት በውሰት እስከ ውድድር ዓመቱ መጨረሻ ይቆያል። የ18 ዓመቱ ተጫዋች ንዋኔሪ የመግዛት አማራጭ በሌለው የክፍያ ውሰት ውል ማርሴይን ተቀላቅሏል። ንዋኔሪ በማርሴይ ቤት የ11 ቁጥር ማሊያ ለብሶ የሚጫወት ነው የሚሆነው። በክረምቱ ግን ተመልሶ ወደ አርሰናል ይመጣል ተብሎ ይታሰባል። ሚኬል አርቴታ በተለይ ይህንን ዝውውር የፈቀደበት ትልቁ ምክንያት ሮቤርቶ ዲ ዘርቢ የማርሴይ አሰልጣኝ መሆናቸው ነው። በሱ ስር እንዲሰለጥን ፍላጎቱ ስላለው ነውና በዛ ምክንያት እንደፈቀዱለት ነው የሚነገረው። ስለዚህም ኢታን ንዋኔሪ ቀጣዮቹን ጥቂት ወራት ወይም የሚቀጥለውን 6 ወራት ይህንን ሁለተኛውን የውድድር ሲዘን በኦሎምፒክ ደ ማርሴይ ያሳለፈና በክረምት ላይ ግን ወደ አርሰናል እንደሚመለስና ምንም አይነት የቋሚ መግዛት አማራጭ እንደሌለው ዝውውሩ ይፋ ተደርጓል። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ እናንሳ። አርሰናልን መግጠም ጓጉቻለሁ ብለዋል ማይክል ካሪክ ሲናገር። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ለአርሰናል ጨዋታ በጣም ጓጉቻለሁ ሲል ነው የተናገረው። አርሰናል ምርጥ ቡድን ያለው ማይክል ካሪክ ብዙ ጥራት ያላቸው ተጫዋቾች ያሏቸው ትልቅ ፈተና ነው የሚሆነው ሲልም ጭምር ነው የተደመጠው። ጨዋታውን በቀላሉ እንደማይመለከቱት የገለጹት አሰልጣኙ ነገር ግን በጥሩ መልኩ መመልከት አለብን ሲልም የተደመጠው። ስለ ቡድናቸው ያነሱት ካሪክ አንድ ጨዋታ ብቻ ምርጥ ቡድን አያደርገንም፣ ነገር ግን ጥሩ መሰረት ይሆናል ሲሉም ስለ ደረቢው ድልም ተናግረዋል። በቡድን ውስጥ ጥሩ ድባብ አለ፣ ነገር ግን ከፊታችን ምን እንዳለም እናውቃለን። በራስ መተማመንና በትኩረት መካከልም ሚዛን ማግኘት አለብን ሲሉ ነው ጨምሮ የተናገሩት። የትኛውም ውሳኔ የአጭር ጊዜ አይደለም። ክለቡ በጥሩ ሁኔታ ላይ ሆኖ የማስረከብ ኃላፊነትም አለብኝ ሲልም ጭምር ነው ማይክል ካሪክ የተናገረው። አሰልጣኝ ማይክል ካሪክ ከእሁዱ ፍልም ያስቀደመውም ጋዜጣዊ መግለጫን ትላንትና ሰጥቷልና የአሰልጣኝነት ፍቃዴ ወይም ባጄን እየወሰድኩ በነበረበት ወቅት ኮቢ ማይኖ የ13 ወይም የ14 ዓመት ልጅ ነበር። እናም አብረን መስራት ጀምረን ነበር። ይህ ክለብ ከታች የሚያድጉ ታዳጊ ተጫዋቾች ያስፈልጉታል። እነሱ የክለቡ መሰረት ናቸው። ኮቢ ምን ሊያበረክት እንደሚችል ባለፈው ሳምንት በደንብ ያያችሁት ይመስለኛል ሲልም ጭምር ነው ማይክል ካሪክ ስለ ኮቢ ማይኖ የሚናገረው። በተለይ በዚህ ጨዋታ ላይም ወሳኝ ተጫዋች ይሆናል ተብሎ ይጠበቃል። በተለይ ማይክል ካሪክ በሱ ላይ ቡድኑን በሱ ዙሪያ መገንባትም
ፍላጎታቸው እንደሆነ ከዚህ በፊት ሲናገሩ ነበርና አሁን ላይ ኮቢ ማይኖ ከአሰልጣኝ ሩበን አሞሪም ስንብት በኋላ በማንቸስተር ዩናይትድ ቤት ቋሚ እድልን የሚያገኝበት እድል ሰፊ እንደሆነ ነው የሚነገረው። ካሪክ ስለ ዲየጎ ዳሎም ተናግሯል። በርከት ያሉ ትችቶችን በቅርብ ባሉት ጨዋታዎች ላይ ሲሰነዘርበት እንደነበር እናስታውሳለን። ዳሎና ማይክል ካሪክ በዚህ ጉዳይ ላይ ሀሳቡን ሰጥቷል። ባለፈው ሳምንት በጣም ጥሩ ሁኔታ ተጫውቷል ብዬ አስባለሁ። ከቢጫ ካርዱ ጋር በተያዘም የሆነ አጋጣሚ ነበር፣ ነገር ግን ያንን ሁኔታ ተቆጣጥሮ ወደዛ መከላከል መቻሉ ጥሩ ነበር ሲልም ጭምር ነው የተናገረው። በአቋሙ በብቃቱ ረገድም ውጣ ውረዶች ነበሩ። ዲየጎ በጣም በትኩረት እየሰራ ነው፣ ለክለቡ መጫወትንም ይወዳል ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ቤንጃሚን ሼስኮም ሲናገር እሱ በጥሩ ሁኔታ ላይ ነው የሚገኘው፣ በጣም ጥሩ ልምምድም አድርጓል። እሱን በተቻለ መጠን ለማሻሻልም ጥረታችንን እንቀጥላለን ሲልም ጭምር ነው እንዲሁ የተናገረው። በልምምድ አሰራሩ በኳስ አጨራረሱና ነገሮችን በሚከውንበት መንገድም ተደንቅ ያለው ሲልም ጭምር የተናገረው። ካሪክ ኢምቤሞን እንደ 9 ቁጥር ስለመጠቀምም ተጠይቆ እንደ ፍላጎቱ እንዲንቀሳቀስ ሙሉ ነጻነት ሰጥቼዋለሁ። ሴሽኮ በሳጥን ውስጥም በጣም ጎበዝ የሆነ ተጫዋች ነው ሲልም ጭምር ነው እንዲሁ የተናገረው። ጆሹዋ ዘርክዚ ሁሉንም ነገር በጥቂቱ መስራት ይችላል። ተጫዋቾችን በማገናኘት ረገድም በጣም ጎበዝ ነው። በዚያ ቦታ ላይ እንዲህ ያለ ተለዋዋጭነት ወይም ፍሌክሲቢሊቲን ማግኘት በጣም ድንቅ ነው። ካሪክ በኮንትራታቸው ስለሚያበቁ ተጫዋቾችም እንዲሁ ተናግሯል። ውይይቶች በተገቢው ጊዜ ይደረጋሉ። ስለ ካሴም የተሰጠው መግለጫም ስለ ካሴሜሮም ነገሮችን ግልጽ ለማድረግም የተደረገ እንደነበር ነው የተናገረው። ውሳኔው እኔ ከመምጣቴ በፊት የተወሰነ ነው፣ በቀላሉ የታየ ውሳኔ አይደለም። ካሴሜሮ በክረምቱ ስለመልቀቁ ሲያነሳ ነው ካሪክ ይህንን ያነሳው። ካሪክ ስለ ካሴሜሮ ሲናገር ባለፈው ሳምንት ባሳየው ብቃት በአስተሳሰቡና እዚህ በመቆየቱ እንዲሁም የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅም በሚሰጠው ትኩረት ስብዕናውን፣ ማንነቱን በግልጽ በደንብ አሳይቷል ሲልም የተናገረው። ቀደም ብዬ ከሱ ጋር ተነጋግሬ ያለው ጥሩ ነገር ለመስራትና በስኬት ለማጠናቀቅም ቆርጦ ተነስቷል። ስለዚህም በሱ ላይ ምንም ጥርጣሬ የለኝም ብሏል። ካሪክ አክሎም ሲቀጥል ጥሩ ሳምንት ነበር፣ ግሩም ውጤት፣ ግሩም ብቃት፣ ምርጥ ስቴዲየም ውስጥ የነበረው ድባብም የሚገርም ነበር። ይህ ጠንካራ መሰረትን ይሰጠናል። ነገር ግን ከመጠን በላይ ሳንደሰት ሰከን ብለን ጨዋታዎችን ማሸነፍ መቀጠል ይኖርብናል ያለው ካሪክ። ስለ አርሰናልም ሲናገር ጨዋታውን በጉጉት እጠባበቃለሁ። እነሱ በጣም ጥሩ ቡድን እንዳላቸው አውቃለሁ። ብዙ ጥንካሬዎች ያለው ቡድን ነው። ትልቅ ፈተናም ይጠብቀናል። ይህንን በደንብ እንረዳለን። ቀላል እናደርገውም፣ እንመለከተዋለንም ከፍ አድርገን። ነገር ግን በአውንታዊ አስተሳሰብ መቀጠል ነው የሚያስፈልገን። ሴሽኮ በጣም ጥሩ ሁኔታ ላይ ልምምዱን እያደረገ ነው። በተቻለ መጠን እንዲሻሻል ለማገዝም ከሱ ጋር በጣም በትልቁ ስራዎችን እየሰራ ነው። በልምምድ አሰራሩ በአጨራረሱም በጣም ተደንቄበታለሁ ነው ያለው። ሜኑ እጅግ በጣም አስፈላጊ ተጫዋቻችን ሆኗል። ለጨዋታዎች ላይም ባለፈው በሲቲ ጨዋታ ላይም ጥሩ ነገሮችን አሳይቶኛል። በእነዚህ ጨዋታዎች ላይ ተጽዕኖ መፍጠሩም የባህሪው ጥንካሬና ነገሮችን በመቆጣጠር ረገድም ያለው ትልቅ ብቃትን የሚያሳይ ነው። በአንድ ተጫዋች የእግር ኳስ ጉዞ ውስጥም ውጣ ውረዶች መኖራቸው የማይቀር ጉዳይ ነው። ነገር ግን ባለፈው ሳምንት እሱ ምን ሊያበረክት እንደሚችል በደንብ አይተናል። በጣም ድንቅ ነበር። እሱ ስሜቱን ብዙም አያሳይም፣ ረጋ ያለ ሰው ነው። ነገር ግን ከሚጫወትበትና ራሱን ከሚገልጽበት መንገድ ነገሩን እየተደሰተበት እንደሆነ ማየት ትችላለህ ሲልም ጭምር ተናግሯል። እሱን በዚህ ሁኔታ ማየቱ በጣም አስደሳች ነበርም ሲል ጭምር ነው የተናገረው። እያንዳንዱ ጨዋታ የተለያየ ነገር ይፈልጋል። ማቲያስ ኩኛ ለምሳሌ ተቀይሮ በገባበት ወቅት ትልቅ ልዩነትን መፍጠር የቻለበትን አጋጣሚም ተመልክቻለሁ። ስለዚህም ጥሩ አማራጮች ያሉን። ባለፈው ሳምንት ኤምቤሞን ከፊት ማሰለፍ ትክክለኛው አማራጭ መሆኑንም አምነንበት ነበር። እንደ እድል ሆኖ ደግሞ ውጤታማ አድርጎናል ሲልም ነው የተናገረው ማይክል ካሪክ። ታዋቂው የመረጃ ተቋም የሆነው ሁስኮርድ ባወጣው መረጃ የወቅቱ የፕሪሚየር ሊግ ወጥ የሆነ ተጫዋች ወይም ደግሞ ጥሩ ብቃቶችን በወጥነት እያሳየ የሚገኙ ተጫዋቾችን በተለያዩ መስፈርቶች በመመዘን ይፋ አድርጓል። በዚህ መሰረትም ዴንማርካዊው የማንቸስተር ዩናይትድ የመስመር ተመላላሽ የሆነው ፓትሪክ ዶርጉ የሊጉ የወቅቱ ወጥ የሆነው ተጫዋች መሆኑን ተቋሙ ይፋ አድርጓል። ዶርጉ ባለፉት 6 የሊግ መርሃ ግብሮች በአማካይ 7.83 ሬቲንግ በማስመዝገብ ቀዳሚው ስፍራ ላይ እንደተቀመጠ ነው ቁጥሮች የሚያሳዩትና ሁስኮርድ በዚህ ሰዓት በፕሪሚየር ሊጉ ወጥ አቋም እያሳየ የሚገኘው ተጫዋች ዴንማርካዊው የዩናይትድ ተጫዋች የሆነው ፓትሪክ ዶርጉ ነው ሲል ነው መረጃውን ይፋ ያደረገው። በተለይ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በነበሩበት ጊዜና ተጫዋቾች በአፍሪካ ዋንጫ በተጓዙበት ጊዜ ፓትሪክ ዶርጉን የማጥቃቱ ክፍል ላይ በማሰለፍ ሩበን አሞሪም ያስጀመረው ነገር እንደሆነ እናስታውሳለን። ከዛ በኋላ ግን በመጡት አሰልጣኞችም ያ ነገር ሲቀጥል እየተመለከትን ነው የምንገኘው። ለምሳሌ ያክል ባለፈው ሳምንት ማይክል ካሪክም ከማንቸስተር ሲቲ ጋር በነበረው ጨዋታም ይህንን ነገር ሲጠቀመው የምናስታውሰው ጉዳይ ነውና ጥሩ ውጤቶችን እያመጣላቸው እንደሆነ የተመለከት ነው።
ማንቸስተር ዩናይትዶች የሌቫንቴውን አጥቂ ኢታ ኢዮንግን ለማስፈረም የተጫዋቹን ሁኔታ እየተከታተሉ እንደሚገኙ የሚያሳዩ መረጃዎች እየወጡ ነው። ባርሴሎና፣ ሪያል ማድሪድ እንዲሁም አርሰናል ተጫዋቹን ለማስፈረም ፍላጎት ያላቸው ክለቦች መሆናቸውን ነው ቤን ጃኮብስ እየተናገረው። ብሪያን ኤምቤሞ ይናገራል። በካሪክ ስር በጥቂት ቀናት ብዙ ነገሮች ተለውጠዋል። ልምምዳችን ተለውጧል። አስተሳሰባችን ተለውጧል። አሰልጣኛችን የክለቡ የቀድሞ ታላቅ ተጫዋችና የምናከብረው መሆኑ ሁላችንም ያንን ደግሞ ሳንሰስት እንድንሰጥም አድርጎናል ሲልም ጭምር ነው ብሪያን ኤምቤሞ ሐሳቡን እየሰጠም የሚገኘው። ሌላኛው ፈርናንዴስ ከታሪካዊ ተጫዋቾች ተርታ አይሰለፍም ብሏል ስኮልስ ሲናገር። ስኮልስ ሰሞኑን ከማንቸስተር ዩናይትድ ተጫዋቾች ጋር በተያያዘ አንዳንድ አወዛጋቢ ጉዳዮችን እየሰጠ ነው የሚገኘው። የቀድሞ የማንቸስተር ዩናይትድ አማካይ የነበረው ፖል ስኮልስ ብሩኖ ፈርናንዴስ በክለቡ የምንጊዜ ምርጥ አስተላለፍ ውስጥ 11 አውጣ ብትሉኝ በጭራሽ መግባት አይችልም ሲል ነው የተናገረው። ስኮልስ ፈርናንዴዝ አስደናቂ ተጫዋች ነው፣ ለቡድኑ ያለውን ሁሉ ይሰጣል፣ ነገር ግን ከስኮልስ ከሮይኪን ከቤካም ከጊግስ ጎን ግን ልታስቀምጠው አትችልም ሲል ነው ፖል ስኮልስ የሚናገረው። አክሎም እነዚህ ታሪካዊ ተጫዋቾች ጎን ለመሰለፍ ትልቅ ዋንጫን ማሸነፍ ይኖርበታል፣ ያንን ግን እስካሁን አላደረገምና በዩናይትድ የምንጊዜ ምርጥ 11 ውስጥ በጭራሽ ቦታ አይኖረውም ሲል ነው የተናገረው። ስለ ማርቲኔዝ የሚያነሳው ስኮልስ በሲቲ ጨዋታ ላይ ድንቅ ነበር፣ ነገር ግን አሁንም ከሃላንድ ጋር የቁመና አለመመጣጠን እንዳለ ይታየኛል። ያንን አቋም ሙሉ ዓመቱን ማሳየትም አለበት፣ አንድ ጨዋታ በቂ አይደለም ሲልም ነው ፖል ስኮልስ እንዲሁ የተናገረው። ጥሩ የሚባል ዓመትን እያሳለፈ የሚገኘው አርሰናል ወቅታዊ አቋሙ 2008 ከነበረው ማንቸስተር ዩናይትድ ጋር ሲነጻጸር ይሰማል ብሏል ፖል ስኮልስ ስለ አርሰናል ሲናገር። ስለ ሁለቱ ቡድኖች ንጽጽር አስተያየቱን የሰጠው ፖል ስኮልስም አርሰናል አሁን ላይ ምርጥ ቡድን ስለመሆኑ ተጠይቆ ምላሹ ሰጥቷል። አይደሉም፣ ምርጥ ቡድን አይደሉም ሲል ነው የተናገረው። አርሰናል ዋንጫ ማሸነፍ እስከሚችል ድረስ ያንን በፍጹም ማለት አንችልም ሲልም ነው ፖል ስኮልስ የተናገረው። አክሎም የአሁኑ አርሰናል ከ2008ቱ ማንቸስተር ዩናይትድ ጋር በፍጹም አይነጻጸርም፣ ዩናይትድ የበለጠ ትልቅ ጥራት የነበረው ቡድን ነው ያኔ ሲል ጭምር ነው የተናገረውና ይህንን ሀሳብን የሰጠው ፖል ስኮልስ። ማይክል ካሪክ በጋዜጣዊ መግለጫው ላይ ትናንትና ስለ ማታያስ ደሊትም እንዲሁ አንስቶ ነበር። እኔ ከመምጣቴ በፊት የማገገሚያ ሂደቱ ላይ የተወሰነ መስተጓጎል ወይም ሴትባክ አጋጥሞት ነበር። ጉዳቱ ያን ያክል ከባድ ባይሆንም ለማገገም ግን ከተጠበቀው በላይ ረዘም ያለ ጊዜ እንደወሰደበት ተመልክቻለሁ። በሚቀጥሉት ጥቂት ሳምንታት ውስጥ ወደ ሜዳ እንደሚመለስ ተስፋ አድርጋለሁ ሲልም ጭምር ነው ማይክል ካሪክ ከትናንትናው ጋዜጣዊ መግለጫ ጋር አያይዞ ሀሳቡን ያጋራው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ማርክ ጉሂ የመጀመሪያ ጨዋታውን ያደርጋል። ማርክ ጉሂ በወልቭስ ጨዋታ የማንቸስተር ሲቲ የመጀመሪያ ጨዋታውን እንደሚያደርግ አሰልጣኝ ፔፕ ጓርዲዮላ ይፋ አድርጓል። ቡድኑ የኋላ መስመር ተሰላፊዎቹን በጉዳት ማጣቱን ተከትሎ ማርክ ጉሂ ክፍተቱን እንደሚሞላ ነው የሚጠበቀው። በሌላ በኩል ማቲያስ ኑኔስ አሁንም የጉንፋን ህመም እንዳጋጠመውና በጨዋታው ላይ እንደማይደርስ ነው የተነገረው። በተጨማሪም ኒኮ ጎንዛሌዝም ለጨዋታው የመድረስ እድሉ የጠበበ መሆኑን አሰልጣኙ ይፋ አድርጓል። አርሰናል የዓለማችን ምርጡ ቡድን ነው ብሏል ጋርዲዮላ ትላንትና ሲናገር። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አርሰናል በአሁኑ ሰዓት ያለ ጥርጥር የዓለማችን ምርጡ ቡድን ነው ሲል ገልጸውታል። አክለውም እኛ ተሻሽለን ወደ እነሱ ለመቅረብም መሪነቱን እንደምንቀማቸውም ተስፋ እናደርጋለን ሲል የተናገረው። በቡድናቸው ስለ ቡድናቸው ችግር ያነሱትም ፔፕ ጓርዲዮላ ቡድኑ ለምን እየተሰቃየ እንደሆነ አውቄያለሁ፣ እርግጠኛ ነኝ ብለዋል። የችግሩ መፍትሄንም አውቀዋለሁ ያሉት ጋርዲዮላ መፍትሄ ምንድነው ተብለው ሲጠየቁ ተጫዋቾቹ ያውቁታል፣ ለእናንተ ግን አልነግራችሁም ሲሉ ጭምር ነው ምላሻቸውን እንደሰጡ መረጃዎች እየወጡ የሚገኙትና በዚህ መልኩ ነው ሀሳባቸውን እያጋሩ የሚገኙት። ቸልሲንም የተመለከቱ መረጃዎችን እናንሳ። ኮል ፓልመር እዚህ በመሆኑ በጣም ደስተኛ ነኝ ብለዋል ሊያም ሮዝኒየር ሲናገሩ። የሰማዮቹ አሰልጣኝ የሆኑት ሊያም ሮዝኒየር ኮል ፓልመር በቸልሲ መሆኑ በጣም ደስተኛ እንዳደረጋቸው ነው በሰጡት አስተያየት ላይ የተናገሩት። ኮል ፓልመር ስሙ ከማንቸስተር ዩናይትድ ጋር ስለመያዙ የጠየቁት አሰልጣኙ ከሱ ጋር ብዙ ውይይት አድርጌያለሁ፣ እዚህ በመሆኑም ደስተኛ ነኝ ሲሉ ጭምር ተናግረዋል። አክለውም ኮል ፓልመር የረጅም ጊዜ እቅዳችን አካል ነው፣ እሱ ጥሩ ቦታ እንደሆነም ይሰማኛል በማለትም ጭምር ነው የተናገሩትና አሰልጣኙ በንግግራቸው ወቅትም ፓልመር በጥሩ ሁኔታ ላይ መሆኑንና ልምምድ መስራቱንም አስታውቀዋል። ስለዚህ ከማንቸስተር ዩናይትድ ጋር ከሚነሱት ወሬዎች ጋር በተያያዘ ግን ምላሽ ለመስጠት ፍቃደኛ አይደሉም፣ ነገር ግን እዚህ በመሆኑ ደስተኛ መሆኑን ብቻ ነው ሀሳባቸውን የሰጡት ሊያም ሮዝኒየር። ሌላኛው አሰልጣኙ የኤንዞ ፈርናንዴስ ስም ከሪያል ማድሪድ እና ከፓሪስ ሰን ዠርሜን ጋር ስለመያያዙም ጥያቄ ቀርቦላቸው ነበር። በተለይ ሰሞኑን የትልልቆቹ ክለቦች ሪያል ማድሪድ እና ፓሪስ ሰን ዠርሜንን ጨምሮ ሌሎችም የአውሮፓ ትልልቅ ክለቦች ኤንዞ ፈርናንዴዝን ስለማስፈረም እያሰቡ ነው። በተለይ ተጫዋቹ
አሰልጣኝ ኤንዞ ማሬስካ ከወጣ በኋላ የተወሰኑ ድብርቶች እንደነበሩበት የሚያሳዩ መረጃዎች ከወጡ በኋላ ትልልቆቹ ክለቦች ያንን ተጠቅመው ለማስፈረም ፍላጎቶች እንደነበራቸው ሲገለጽ ነበር። አሰልጣኝ ሊያም ሮስኒየር ግን በዚህ ጉዳይ ላይ ምላሹን ሲሰጥ ምንም አላስገረመኝም፣ ምክንያቱም እሱ ወርልድ ክላስ ተጫዋች ስትሆን ሁሉም ክለቦች አንተን ይፈልጓልና እንደዚህ አይነት ዜናዎች የተለመዱ ናቸው ሲልም ጭምር ነው አሰልጣኙ የተናገረው። ስለ ጉዳት ዜናዎችም ተናግሯል። ታመው የነበሩ ተጫዋቾች በሙሉ ወደ ሙሉ ጤንነታቸው እየተመለሱ ነው። ፓልመርም ደህና ነው፣ ልምምዱን ተካፍሏል። የፊሊፕ ዮርጌንሰን ጉዳት መጥፎ አይደለም፣ ለእሁዱ ባይደርስም ለናፖሊው ጨዋታ ግን ሊደርስ ይችላል ሲሉ ጭምር ነው አሰልጣኙ የሚናገሩት። ሊያም በሶስት ተከላካዮች ስለመጫወትም ተጠይቆ ነበር። አሁን ላይ ከቡድኑ ጋር እየተላመድኩኝ ነው። በአሁኑ ሰዓት ለክለቡ የተሻለውንና የለመደውን የጨዋታ ሲስተምን ነው የምጠቀመው። አሁን እሱን ምናላምድበት የልምምድ ጊዜ የለንም ሲልም ጭምር ነው የተናገረው ሊያም ሮስኒየር ከፓልመር ጋር በቅርበት እየሰራ ነው። በተጨማሪም ቸልሲ ከእሱ ጋር ከሜዳ ውጭም በሆኑ እቅዶች ላይ እየሰራ መሆኑ የታወቀ ሲሆን ይህም ከክለቡ ለመልቀቅ እንደማያስብ ያሳያል። ቸልሲ እሱን የማይነካ ተጫዋችም አድርጎ ዝርዝር ውስጥ አስገብቶታል ብሏል። በተለይ ለቸልሲ መረጃዎች በጣም ቅርብ እንደሆነ የሚነገረው ማትላው ነው የቴሌግራፉ ጸሐፊ ይህን ሀሳብ እያቀረበ የሚገኘውና ሊያም ሮስኒየር ከፓልመር ጋር በቅርበት መስራቱ ምናልባት ቸልሲዎች አሁን ላይ ምንም አይነት የመልቀቅ ዕድሉ እንደሌላቸው የሚያሳይ መረጃ ነው ሲልም ጭምር ነው የተናገረው ማትላው። ፖል ሜርሰን እንዲሁ ይናገራል። ቸልሲዎች ፓልመር በክለቡ ደስተኛ እንዲሆን ማድረግ አለባቸው፣ ነገር ግን ሌላ ክለብ 120 ሚሊዮን ፓውንድ ካቀረበላቸው ይሸጡታል። የቸልሲዎችም የገበያ ላይ ቢዝነስም እንደዚህ ነው ሲልም ጭምር ነው ፓልመርን በተመለከተ ፖል ሜርሰን ሀሳቡን የሚናገረው። የሊቨርፑልን ጉዳይ እናንሳ። ባየር ሚኒክ ያን ዲያማንዴን ለማስፈረም ጠይቆ ውድቅ ከተደረገበት በኋላ የግራ ክንፍ አማራጮቹን እያፈላለገ ሲሆን ኮዲ ጋክፖ በባየር ሚኒክ ውስጥም በተደጋጋሚ ስሙ እየተነሳ የሚገኘው ተጫዋች ነው። ማክስ ኤርበር የኮዲ ጋክፖ ትልቅ አድናቂ ናቸው። ባየር ሚኒኮች ደግሞ ጀርመን ቡንደስሊጋ እንደሚስማማው ያምናሉ። እስካሁን ምንም አይነት ውይይት አልተደረገም ነበር፣ ነገር ግን 75 ሚሊዮን ዩሮ የሚቻል እንደሆነ ይታሰባልና ባየር ሚኒክ ሌላኛውን የሊቨርፑል ተጫዋች ኮዲ ጋክፖን ለማስፈረም ፍላጎት አለው። ባለፈው ክረምት ሉዊስ ዲያዝን መውሰዳቸው የሚታወስ ነው። ሉዊስ ዲያዝ ደግሞ በጀርመን ቡንደስሊጋ በጣም ጥሩ የሚባል የውድድር ዓመትን እያሳለፈ ነው። አሁን ደግሞ ኮዲ ጋክፖንም መውሰድ ይፈልጋሉ። በጀርመን ቡንደስሊጋም በጣም ጥሩ የውድድር ዓመት እንደሚኖረው ያምናሉ ኮዲ ጋክፖን ቢያመጡትና በዛ ምክንያት ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የተነገረው። ተጫዋቾችን እናስፈርማለን ብዬ አልጠብቅም ብለዋል አሰልጣኝ አርነ ስሎት ሲናገሩ። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸውን በጥር የዝውውር መስኮት ተጫዋች ላይ ያስፈርም እንደሚችል ይፋ አድርገዋል። ሊቨርፑል የጥር ተጫዋቾች የዝውውር መስኮትን ያለ ፊርማ እያጠናቀቅ እንደሆነ የተጠየቁት አሰልጣኙ አዎ እኔም እሱን ነው የምጠብቀው ሲሉ ነው የተናገሩት። ስለ ሳላህ ለተነሳላቸው ጥያቄም እሱ በቋሚነት ለመጀመር ዝግጁ ነው ያሉ ሲሆን ነገር ግን ሁልጊዜም ከልምምድ በኋላ የማሰለፈውን እኔ የምመርጠው ብለዋል። አሰልጣኝ አርነ ስሎት አያይዘውም ኢብራሂማ ኮናቴ ወላጅ አባቱን እንዳጣና ብዙ ጊዜ እንዳነጋገሩት ገልጸዋል። ስለዚህም ደግሞ ኮናቴ በዚህ አስቸጋሪ ጊዜ ከቤተሰቡ ጋርና ከራሱ ጋር ጊዜ ማሳለፍ ያስፈልገዋል ሲሉ ነው አሰልጣኝ አርነ ስሎት ሀሳባቸውን እየሰጡ እንደሚገኝ የሚታወቅ ጉዳይ ነውና ትላንትና በነበራቸው ጋዜጣዊ መግለጫ ላይ ከዛሬው ጨዋታ ጋር አያይዘው ነው እነዚህን በርከት ያሉ ጉዳዮችም እያጋሩ የሚገኙት። ስለዚህ በዛሬው ጨዋታ ላይም ኢብራሂማ ኮናቴ እንደሌለ ጭምርና እንደማይሰለፍ ጭምር ነው አሰልጣኙ ሀሳባቸውን የሰጡት። ሌሎች በርከት ያሉ ጉዳዮችንም እንዲሁ አሰልጣኝ አርነ ስሎት ከጨዋታው ጋር አያይዘው እንዲሁ አንስተዋል። ከዶሚኒክ ሶቦስላይ ጋር አያይዘው ያነሱት ጉዳይ አለ። ትላንትና ምሽት በነበረው ፕሮግራማችን ላይ እንዲሁ ስናነሳቸው የነበሩ ጉዳዮች እንደነበሩ እናስታውሳለን። ከዛ ውጭ ደግሞ ከሌሎች ከቡድኑ ተጫዋቾች ጋር በተያዘም እንዲሁ ያነሷቸው በርከት ያሉ ጉዳዮች ነው ያሉት። ለምሳሌ ያክል ስለ ዝውውር ተናግረው ምንም አይነት እንቅስቃሴ ይኖረናል ብዬ አልጠብቅም ዘንድሮ ሲሉ ነው የተናገሩት። ከበርንሌይ ጋር በነበረው የመጀመሪያው አጋማሽና ከአርሰናል ጋር የነበረው ጨዋታ ጥሩ እንቅስቃሴ ያሳየንባቸው ነበሩ። ብዙ ጨዋታዎችን የምናሸንፍበት ጊዜ የምናደርጋቸው በጎ ነገሮች ብዙም ትኩረት ባያገኙም እውነታው ግን ከበርካታ ጥሩ እንቅስቃሴዎቻችንን አድርገናል። በግል ደግሞ ብቃት ረገድም ጥሩ ነበሩ ተጫዋቾቻችን አሉን ሲሉ ነው የተናገሩት። ፍሎሪያን ቬርትስ ጎል ለማስቆጠርና ለጎል የሚሆኑ ኳሶችን ለማመቻቸት በጣም ተቃርቧል። አሁን እያደረገ ያለው ቢሆንም እንኳን ከሚያገኛቸውና ከሚፈጥራቸው እድሎች አንጻር ግን ውጤቱ እጥፍ ሊያደርገው ይችላል። በዚህ የውድድር ዘመን ራሳችንን በተደጋጋሚ ለማላመድ ወይም አዳፕት ለማድረግም ተገደናል። ከቡድኑ ምርጡን ብቃትም ለማውጣት አዲስ መንገድ መፈለግም አለብን። ይህንን ደግሞ አንዳንድ ጊዜም ከሌላው ጊዜ ይልቅም በተሻለ ሁኔታ ይሰራል ሲልም ጭምር ነው አሰልጣኝ አርነ ስሎት እንዲሁ የተናገረው። ጎል አለማስተናገድን በተመለከተ ወይም ስለ ክሊንሺቶችም ተጠይቆ ነበር።
ባለፉት 13 ጨዋታዎች ባልተሸነፍንባቸው ጊዜያቶች ምናልባት ከብራይተን ጨዋታ ውጪ ከአንድ የግብ ግምት ወይም ከአንድ ኤክስጂ በላይም ያስመዘገብንበት ቡድን የለም። ይህ ደግሞ ብዙ የግብ ዕድሎች እንደማንሰጥም የሚያሳይ ነው። ከማርሴይ ጋር በነበረን ጨዋታ 2 ወይም 3 ጥሩ የግብ ዕድሎችን ሰጥተናል። ነገር ግን ያገኙትን ዕድል ሁሉ ጎል ያደርጋሉ ማለት አይደለም። አሊሰን አንዳንድ ጥሩ ኳሶችን አድኗል። ሁጎ ደግሞ የግቡን አግዳሚ ከመታበት በኋላ ደግሞ በመልሶ ማጥቃት ያገኙትን እድል ሳይጠቀሙበት በመቅረታቸው እድለኞች ነበረን። በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ እንዳለን ጠንቅቀን እናውቃለን። እድል ሳንሰጥም ግን ጎል መቆጠሩ እንደማይቀጥል እናውቃለን ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ አርነ ስሎት። ስለ ጀረሚ ፍሪምፖንግም ተናግረው ነበር። ጀረሚ ብዙ ጨዋታዎችን ሊጫወት የቻለበት አንደኛው ምክንያት ሞሐመድ ሳላህ እስኪመለስ ድረስ በቀኝ መስመር ላይ ብቸኛው አማራጭ እሱ በመሆኑ ነው። እሱ ሲሮጥ በጣም ፈጣን ነው፣ ስፕሪንተር ነው። ስለሆነም ብዙ ጉልበቶችን የሚጨርስ ተጫዋች ነው። ሁልጊዜም ዝግጁ ሆኖ እንዲቆይና ጥንቃቄ እንዲያደርግም ይገባል ሲሉ ጭምር ነው ሀሳባቸውን የሰጡት። ሌላኛው ከሊቨርፑል ጋር ከተነሱ የትናንትና ጉዳዮች አንደኛው ቶትንሃም ሆትስፐርስ የሊቨርፑልን ተጫዋች አንድሪው ሮበርትሰንን ለማስፈረም እየሰራ ነው የሚል መረጃ ወጥቷል። የሰሜን ለንደኑ ክለብ ቶትንሃም አንድሪው ሮበርትሰንን ከሊቨርፑል ለማስፈረም እየሰሩ መሆኑን ዘ አትሌቲክ ነው ይፋ ያደረገው። ቶትንሃም ተጫዋቹን በሚቀጥለው ክረምት ነፃ ዝውውር ለማስፈረምም ጥሩ ንግግሮችን ማድረጋቸውን የተነገረው። አሁን ላይ በዝውውሩ ጉዳይ ላይ ስምምነት ላይ ባይደረስም ንግግሩ ግን በጥሩ ደረጃ ላይ መሆኑን መረጃዎች ያሳያሉ። ስኮትላንዳዊው ተጫዋች አንድሪው ሮበርትሰን በሊቨርፑል ቤት ያለው ውልም በአመቱ መጨረሻ ላይ ይጠናቀቃል። ሊቨርፑል አንድሪው ሮበርትሰንን ወደ ስፐርስ የሚዘዋወር ከሆነ ኮስታስ ሴሚካስን ለማምጣትም ይገደዳል የተባለው። ሮበርትሰን ወደ ቶትናም ለመዘወር ፍላጎት እንዳለውም ይፋ እየተደረገ ነው፣ ለሊቨርፑልም ተናግሯል ብለዋል ቤን ጃኮብስ መረጃውን ሲያጋራ። በሲሚካስ የውሰት ውል ውስጥም ምንም አይነት መደበኛ የመጠባበቂያ አንቀጽ የለም። ነገር ግን ለተጫዋቹ ቅርብ የሆኑ የመረጃ ምንጮች ወደ ሊቨርፑል መመለስ እንደሚፈልግ ግልጽ አድርጓል የሚል መረጃ ነው ቤን ጃኮብስ ይፋ ያደረገው። ሪያል ማድሪድን እንመልከት። የጥር የዝውውር መስኮትን በተመለከተ አልቫሮ አርቤሎዋ ጥያቄ ቀርቦለት ነበር። አይ በቂ ስኳድ አለን፣ የሚያስፈልገን ማንኛውንም ነገር ካለ ደግሞ ላፋብሪካ አለን ወይም ደግሞ የሪያል ማድሪድ አካዳሚ ያለን ከዛ እናመጣለን ተጫዋቾችን እንጂ በዝውውር ገበያው ላይ እንቅስቃሴዎችን አናደርግም ሲል ነው አርቤሎዋ የተናገረው። የሪያል ማድሪድ ቡድኔ እንዴት እንዲጫወት እፈልጋለሁ፣ ከታክቲክና የጨዋታ ዘይቤዎች በላይ በወኔ በፍቅርና በባህል የተሞላ ማድሪድን ነው ማሳየት የምፈልገው። አንድ ላይ የሚያጠቃ አንድ ላይ የሚከላከልና ተጫዋቾችን እርስ በርስ መስዋዕትነት የሚከፍሉበት የተባበረ ቡድን የዚህ ክለብ አላማም ባህልም ይሄ ነው ብሏል አርቤሎዋ። የሚያጠራጥሩኝ ዝም ስለማስባለም ሲናገር እኔ ስለዚህ ብዙም ግድ የለኝም፣ በየጨዋታው 3 ነጥቦች ብቻ የምንፈልገው፣ እናም ተጫዋቾቹ በጨዋታው ላይ እንዲዝናኑ ጥሩ ውጤት እንዲያመጡና እንዲያሸንፉ ፈልጋለሁ ብለዋል አርቤሎዋ። የሞናኮ ድል ሲዝኑን በተለየ ሁኔታ የሚቀይር አጋጣሚ እንደሚሆን ተስፋ አደርጋለሁ ሲልም ነው አርቤሎዋ የተናገረው። ቪያሪያል በጣም ድንቅና ጥሩ ቡድን ነው። እነሱን ከሜዳ ውጪ ካሸነፈን የቡድናችን በራስ መተማመን ከፍ ማድረግ እንችላለን። ስለዚህም ለማሸነፍ በጥሩ አቋም መጫወት ይኖርብናል ነው ያለው አርቤሎዋ። ፌዴሪኮ ቫልቬርዴና ኤድዋርዶ ካማቪንጋ በጣም በተሰጥኦ የተሞሉ ተጫዋቾች ናቸው። በየትኛውም የሜዳ ክፍል ላይ መጫወት ይችላሉ ብለዋል አርቤሎዋ። ቤሊንጋም በቡድን ውስጥ ያለው ሚናን ሲናገርም አሰልጣኝ ከሆንኩበት ጊዜ ጀምሮ ካየሁት ነገር አንጻር እንደ ተጫዋች፣ እንደ መሪ፣ እንደ ቡድን አጋርም አስደናቂ ነው። ከፍተኛ የማሸነፍ አስተሳሰብ አለው። በጣም ወጣት ነው። እናም ሪያል ማድሪድ ምን እንደሆነ በትክክል የሚወክል ተጫዋች ነው። እሱ መሪ ነው ሲል ነው አልቫሮ አርቤሎዋ ስለ ጁድ ቤሊንጋምም የተናገረው። ሮድሪጎ በዛሬው ጨዋታ ስብስብ ውስጥ ይካተታል። ሪያል ማድሪድ ባለፈው ጨዋታ እንዳየነው ዛሬም ማየት እንፈልጋለን። ባለፈው ጨዋታ ያየነውን አይነት ስብዕናና አስተሳሰብ ያለው ቡድን ማየት ፈልጋለሁ። ምክንያቱ ደግሞ ያ ፈጽሞ የማይቀየር ነገር ነው። ያ ምኞት፣ ያ ፍላጎት፣ ያ ፍቅር፣ ያ የቡድን መንፈስ፣ እነዚህ ሴቶች ናቸው። ፈጽሞ መተው የለብንም። ከዚያም በኋላ ነው ስለ ሁሉም የእግር ኳስ ሀሳብም መተግበር የምናውረው ብለዋል አርቤሎዋ። ተጫዋቾችን ለመርዳት እየሞከርኩኝ እንጂ የተለየ እንክብካቤ ወይም ለውጥ ለማሳየት እየሞከርኩኝ አይደለም። በመግለጫዎች ለተጫዋቾች የምናገረው እኔ ራሴን የተሰማኝን ነገር ነው። ይህንን የተጫዋቾች የለውጥ ጠንካራ ፍላጎት ነው። እነዚህ በጣም ሞቅ ያለና የተለየ አቀባበልም አድርገውልኛል ብሏል አርቤሎዋ። አሰልጣኝ አልቫሮ አርቤሎዋ በሻቪ ስር ሲተገበር የነበረውን ከሜዳ ውጭ ላለ ጨዋታ የመጨረሻ ልምምድ አሰራር ወደ ነበረበት ሁኔታ መልሶታል። ሪያል ማድሪድ በመጨረሻው የምድብ ጨዋታ ቤኔፊካን ከመቅጠሙ አስቀድሞ የመጨረሻ ልምምዱን ከአንድ ቀን አስቀድሞ በኢስታዲዮ ዳሉስ ማክሰኞ ዕለት የሚያደርግ ይሆናል። ሻቪ አሎንዞ በነበረበት ወቅት ታክቲካል ልምምዶችን ለተጋጣሚ አሳልፎ ላለመስጠት የመጨረሻ ልምምዱን በቫልዴባስ አድርጎ ወደ ጨዋታው ያመራ እንደነበር የሚታወስ ነው። በተለያዩ ማህበራዊ ሚዲያዎች ላይ አሰልጣኝ አልቫሮ አርቤሎዋ በትሬንት አሌክዛንደር አርኖልድ ላይ እምነት እንደሌለው ተደርጎ እየተሰራጨ የሚገኘው መረጃ
ሙሉ ለሙሉ ከእውነት የራቀ ነው ብሏል ዲያሪዮ አስ ባወጣው መረጃ። ሪያል ማድሪድም ይሁን አሰልጣኝ አልቫሮ አርቤሎዋ የትሬንትን ከጉዳት መመለስ በጉጉት እየጠበቁት ሲሆን ወደፊትም ተጫዋቹ ለቡድኑ አስፈላጊ አካል እንደሚሆን ሙሉ ለሙሉ እምነቱ አላቸው ነው የሚለው ዲያሪዮ አስ በመረጃው ሲያጋራ። ሻቪ አሎንዞ ከተሰናበተ በኋላ የሪያል ማድሪድ ውሳኔ አልቫሮ አርቤሎዋን የአሰልጣኞች ስታፍን እንዲመራ እንደሚያደርግ ግልጽ ነበር። ባለፉት 3 ዓመታት የተነገሩ ወሬዎች የየርገን ክሎፕ ስም ከክለቡ ጋር ያገናኙ ቢሆንም ቢያንስ ለአሁኑ ግን ጀርመናዊው አሰልጣኝ በትዕግስት መጠበቅ ያለባቸው ይመስላል ብሏል ሆሴ ፍሊክስ ዲያስ መረጃውን ሲያጋራ። ታሚ አብርሃም አስተን ቪላን ሊቀላቀል ነው። አስተን ቪላ እንግሊዛዊውን የፊት መስመር አጥቂ የሆነው ታሚ አብርሃምን ለማስፈረም ከቤሺክታሽ ጋር ስምምነት ላይ መድረሳቸውን የተነገረው ክለቡ በ21 ሚሊዮን ዩሮ በቋሚነት አስተን ቪላን የሚቀላቀል ሲሆን በአሁኑ ሰዓት የጤና ምርመራውንም ለማድረግ ወደ እንግሊዝ በሯል። አስተን ቪላ የተከላካይ ያዚን ኦስካንን የዝውውሩ አካል በመሆንም በተቃራኒ ወደ ቤሺክታሽ እንደሚያመራ ተገልጿል። የ28 ዓመቱ ተጫዋች ታሚ አብርሃም በአስተን ቪላ ቤት የ4 ዓመትና ከግማሽ ኮንትራትም ይፈርማል ተብሎ እንደሚጠበቅ ነው ዘ አትሌቲክ መረጃውን ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን ደግሞ በድጋሚ ተመልሰን የምንገናኝበት ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።